ሰላም የተወደዳችሁና የተከበራችሁ የአሁድ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ ማክሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በጠዋት ባለመገኘታችን እጅግ በጣም ይቅርታን እንጠይቃለን። በአንዳንድ ችግሮች ምክንያት ቆየት ብለን ፕሮግራሞቻችን የምንለቅ ነው የሚሆነው። በዛሬው ዕለት የሚጠበቁ ጨዋታዎች አሉ። በተለይም በሩብ ፍጻሜ የአውሮፓ ቻምፒየንስ ሊግ ሁለት ያክል ጨዋታዎች ይደረጋሉ። አንዱ በጀርመን አንዱ ደግሞ በእንግሊዝ የሚደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ላይ የሚደረጉት የቦሩሲያ ዶርትመንድና የባርሴሎና ጨዋታ እየተጠናቀቀ ይመስላል። በመጀመሪያው ጨዋታ ባርሴሎና 4-0 ማሸነፉን እናስታውሳለን። አሁን ግን እጅግ በጣም ተጠባቂው የአስቶን ቪላና የፒኤስጂ ጨዋታ ነው። 3-1 ማለቁን ተከትሎ አስቶን ቪላ በሜዳችን ይህን ውጤት እንገለብጣለን ሲሉ ነው የተናገሩት። ስለነዚህ ጨዋታዎች በርካታ መረጃዎችን ይዘን ቀርበናል። የጨዋታ ዳሰሳም የሚኖረን ነው የሚሆነው። በክለብ መረጃዎችም የተለያዩ የክለብ መረጃዎችን ይዘን ቀርበናል። ከአርሰናል እስከ ማንቸስተር ዩናይትድ ከማንቸስተር ሲቲ እስከ ሊቨርፑል ያሉ መረጃዎችን ይዘን የቀረብን ሲሆን ከማድሪድ እስከ ባርሴሎናም በስፔን የምንመለከታቸው መረጃዎች አሉ። እነዚህንም በሰፊው የምናቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በዳሰሳ እንጀምር። በዛሬው ዕለት ሁለት ያክል የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። ቦሩሲያ ዶርትመንድ ባርሴሎናን በሁለተኛው የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚያስተናግድ ይሆናል። ዛሬ በሜዳቸውና በደጋፊዎች ፊት ቦሩሲያ ዶርትመንዶች ይህንን ከባድ ጨዋታ በኒኮ ኮቫች እየተመሩ ለመገልበጥ እንደሚገቡ እየተገለጸ ሲሆን በሲግናል ኢዱና ፓርክ አዲስ ነገር እየፈጠረ ይሆን የምንመለከተው ነው የሚሆነው። በእርግጥ ባርሴሎናን የማሸነፍ ችግር አለባቸው። ቦሩሲያ ዶርትመንዶች እስካሁን 7 ጊዜ ተገናኝተው ምንም አይነት ማሸነፍ ወይም ደግሞ ያሸነፏቸው አያውቁም። ባርሴሎና 5 ያሸነፈ ሲሆን ሁለቱን አቻ መለያየት ችሏል። የመጨረሻ 5ቱን ጨዋታ እንኳን ብንመለከት ሁለቱን አቻ የተለያዩ ሲሆን ከ2019 በኋላ የተደረጉትን ተከታታይ 3 ጨዋታዎች ባርሴሎና ነው ማሸነፍ የቻለው። የዚህ አመት ደግሞ የደርሶ መልስ ጨዋታውን የመጀመሪያውን ዙር 4-0 ማሸነፍ ችሏል። በምድብ በተገናኙበት ጊዜም እንግዲህ እዚቹ ሲግናል ኢዱና ፓርክ ድረስ መጥቶ ባርሴሎና 3-2 በሆነ ውጤት ማሸነፉን እናስታውሳለን። በዛ ጨዋታ ላይ ራፊኒያ፣ ፌራን ቶሬዝ ናቸው ሶስቱን ጎሎች ማስቆጠር የቻሉት። ፌራን ቶሬዝ ሁለቱን ጎሎች ማስቆጠር ችሎ ነበር። ራፊኒያ የመጀመሪያውን ጎል በ52ኛው ደቂቃ ላይ አስቆጥሮ ቢማዳም ሄርሶ ጉራሴ የቦሩሲያ ዶርትመንዱ የዚህ አመት እጅግ በጣም አስደናቂው አጥቂ በፔናልቲ በ60ኛው ደቂቃ ላይ አቻ ማድረግ ችሎ ነበር። በ75ኛው ደቂቃ ላይ ይህ የባርሴሎናው ተጫዋች የሆነው ፌራን ቶሬዝ ተቀይሮ ከገባ በኋላ የመጀመሪያውን ጎል ለራሱ ለቲሙ ደግሞ ሁለተኛውን ጎል በማስቆጠር አቻ ማድረግ ቻለ። እንዲሁ ተመሳሳይ ሄርሶ ጉራሴ በ78ኛው ደቂቃ ላይ ከ3 ደቂቃዎች በኋላ እንግዲህ ለቦሩሲያ ዶርትመንድ ወሳኛዋን ጎል ማስቆጠር ችሎ ነበር። አቻ ይለያያሉ ተብሎ ሲጠበቅ ችርፍራፊ ሰከንዶች በ85ኛው ደቂቃ ላይ ፌራን ቶሬዝ ለራሱ ሁለተኛውን ለክለቡ ደግሞ ሶስተኛውን ጎል በማስቆጠር 3-2 በሆነ ውጤት ማሸነፍ ችሎ ነበር። ሄርሶ ጉራሴ በዛ ጨዋታ ላይ ሃትሪክ መስራት ይችል ነበር። አንደኛውን ግን ከጨዋታ ውጪ በመባል እንደተሻረበት እናስታውሳለን። ከዛም በኋላ በተደረገ ጨዋታ በመጀመሪያው በዚህ ዙር ጨዋታ በሩብ ፍጻሜው ማለት ነው በስፖቲፋይ ካምፕ ነው በተደረገ ጨዋታ 4-0 በሆነ ሰፊ ውጤት ነው አሸንፈው ወደዚህ ሜዳ የመጡት። ራፊኒያ፣ ሮበርት ሌዋንዶውስኪ እንዲሁም ደግሞ ላሚን ያማል ናቸው ጎሎቹን ማስቆጠር እየቻለው። ሮበርት ሌዋንዶውስኪ 2 ጎሎችን በጨዋታው ላይ ማድረግ ችሎ ነበር። 10 ኦን ታርጌቶችን መሞከር ሲችሉ 18 ሙከራዎችን በአጠቃላይ አድርገው ነበር። ቦሩሲያ ዶርትመንዶች ከሜዳቸው ውጪ የነበረውን ጨዋታ እጅግ በጣም ከባድ ጊዜ አሳልፈው ነበር። ዛሬ ደግሞ በሜዳቸው ምን ያጋጥማቸዋል ወይም ምን ይሰራሉ የምንመለከተው ይሆናል። አሰልጣኝ ኒኮ ኮቫች ይህን ነገር ለመለወጥ እንገባለን ሲሉ ነው ሀሳባቸውን መግለጽ እየቻሉት። ይህ ነጥብ ይገለበጣሉ ለበርካቶች እንግዲህ በዚህ አመት በማያሳየው የሃንሲ ፍሊክ ባርሴሎና ይህ ነገር የማይታሰብ ነው ለቦሩሲያ ዶርትመንድ እያሉ ይገኛሉ። ነገር ግን በቻምፒየንስ ሊግ በርካታ ጨዋታዎችን መመልከት ችለን ነበር። ከዚህ በፊት እንደምናስታውሰው ባርሴሎና ራሱ ፒኤስጂን እንግዲህ 5-0 ከተሸነፈ በኋላ በ6-1 ውጤት ማሸነፉን ተመልክተን ነበር። እንዲሁ ደግሞ ባርሴሎና ራሱ ሊቨርፑል በአንፊልድ የተገለበጠበትን ውጤት የምናስታውሰው ጉዳይ ነው። በርካቶቻችን እናስታውሳለን 4-0 የተሸነፉበትን ጨዋታ። ዛሬ ይህ ነገር ባርሴሎና ራሱ ላይ ያጋጠም ይሆን ወይስ ኮራ ብሎ ያልፋል የምንመለከተው ይሆናል። በእርግጥ በወጣቶች የተገነባው የሃንሲ ፍሊኩ ባርሴሎና በዚህ አመት እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። በቻምፒየንስ ሊጉ በኮፓ ዴላሬ እንዲሁም ደግሞ በስፔን ላሊጋ መሪ መሆኑን ይታወቃል። በዚህ ጨዋታ ላይ የማይገኙም ተጫዋቾች አሉ። በባርሴሎና እንዲሁም ደግሞ በቦሩሲያ ዶርትመንድ በኩል አሌክስ ባልዴ፣ ማርክ ካሳዶ እንዲሁም ደግሞ ማርክ በርናል በጉዳት ምክንያት እንደማይሳተፉ ተገልጿል። በቦሩሲያ ዶርትመንድ በኩል ሽሎተርበርግ፣ ካምቤል እንዲሁም ደግሞ
ማርክ ሳቢትዘር በጉዳት ምክንያት እንደማይገኙ አሰልጣኝ ኒኮ ኮቫች አስታውቋል። ምንም እንኳን የመጀመሪያውን ጨዋታ በ90 ደቂቃ ውስጥ 4-0 እየመሩ ነው ይህንን ሁለተኛውን አጋማሽ ወይም ሁለተኛውን ጨዋታ 90 ደቂቃ የሚያደርጉ የሚሆኑት። ሌላኛው በተመሳሳይ ሰዓት የሚደረገው በቪላ ፓርክ በእንግሊዝ አስቶን ቪላ ከፒኤስጂ ነው። ፒኤስጂ በዚህ ዓመት እንግዲህ ድንቅ ጊዜውን እያሳለፈም ይገኛል። በአሰልጣኝ ሉዊስ ኤንሪኬ እየተመራ አሰልጣኝ ኡናይ ኤምሬ መጀመሪያው ዙር ጨዋታ በፓርክ ዴ ፕሪንስ 3-1 ከተሸነፉ በኋላ ያለ ጥርጥር ይህን ውጤት በእንግሊዝ እንቀይረዋለን ሲሉ አሰልጣኙ ተናግሯል። እኚህ አሰልጣኝ እንግዲህ በዩሮፓ ሊጉ በርካታ ገድሎችን ሰርተው እንደመጡ እናስታውሳለን። በተለይም ከሲቪያ ጋር በነበራቸው ጉዞ ላይ እጅግ በጣም አስደናቂ ጊዜ በርካታ የዩሮፓ ሊግ ዋንጫዎችን ማንሳታቸው ይታወሳል። የካፕ አሰልጣኝ እንደሆኑም ነው በርካቶች የሚነገርላቸው። የመጀመሪያውን ዙር 3-1 ተሸንፈው ወደዚህ ዙር መምጣትም ችሏል። በዛ ጨዋታ ላይ እጅግ በጣም ድንቅ የነበሩት ፒኤስጂዎች 3 ጎሎችን በማስቆጠር እንግዲህ በሜዳቸውና በደጋፊዎቹ ፊት አሸንፈው መውጣት ችሏል። የመጀመሪያውን ጎል በመልሶ ማጥቃት ሞርጋን ሮጀርስ በ35ኛው ደቂቃ ላይ ያስቆጠር እንጂ ዴሴሬ ዱዌ በ39ኛው ደቂቃ ላይ እጅግ በጣም አስገራሚ ጎል ካስቆጠረ በኋላ በሁለተኛው አጋማሽ ክራቭስኪሊያ እንዲሁ የሚገርም ሁለተኛ ጎል አስቆጠረ። ኑኖ ሜንዴዝም ባለቀ ሰዓት ላይ ያስቆጠራት እጅግ በጣም አስገራሚ 3 ጎሎችን በዛ ጨዋታ ላይ በፒኤስጂ በኩል መመልከት ችለን ነበር። እንዲሁ ሌሎች ጎሎችንም ተመልክተን ነበር። በተለይም አሽራፍ ሀኪሚ ያስቆጠራትንም ጎል እንግዲህ ከጨዋታ ውጪ እንደነበረች የተመለከትነው ጉዳይ ነው። በጨዋታ ላይ ፍጹም የበላይነት የነበራቸው ፒኤስጂዎች በሜዳቸውና በደጋፊዎች ፊት 76% ቦል ፖሰስ አድርገው 29 ሙከራዎችን አድርገው 10 ኦን ታርጌት ነበሩ፣ 8 ኦፍ ታርጌት ሲሆን የተቀሩት እጅግ በጣም የሚገርሙ ብሎክ የተደረጉ ኳሶች ነበሩ። ዛሬ ደግሞ ከሜዳቸው ውጪ ዳግም እንግዲህ ወደ እንግሊዝ በመመለስ ሌላኛውን ጨዋታ የሚያደርጉ ይሆናል። ወደዚህኛው ዙር ለማለፍ ወደ ከ16 ውስጥ እንግዲህ ወደ ሩብ ፍጻሜ ለማለፍ በሚያደርጉት ጉዞ ውስጥ አንፊልድ ላይ የሰሩትን ገድል በርካቶቻችን እናስታውሳለን። እጅግ እንደ እሳት በሚያቃጥለው በአንፊልድ ስቴዲየም እንግዲህ አሸንፈው ሊቨርፑልን ጥለው መምጣታቸውን የምናስታውሰው ጉዳይ ነው። ዛሬ ደግሞ በቪላ ፓርክ ሌላኛውን ከባድ ጨዋታ የሚያደርጉ ይሆናል። የሸነፉስ ወይስ ያሸነፉ ይሆን የምንመለከተው ነው የሚሆነው። በእርግጥ በርካቶች ፒኤስጂ ቅድሚያ ግምት የተሰጠው ክለብ ነው። በእርግጥ 3-1 ማሸነፉ የመጀመሪያውን ዙር ሰፊ እድል ይዞ እንዲገባ ያደርገዋል። ከዚህም ውጪ ደግሞ እንደ ቲም የተሰራው ይህ የዚህ ዓመት የፒኤስጂ ቲም የማይነካ ቲም ነው። ምናልባትም እስከ ዋንጫ ድረስ የመድረስ እድል ያለው ከፍተኛ ግምት የተሰጠው ዋንጫም ሊያነሳ ይችላል የተባለው ሶስተኛው ተገማች ክለብ እንደሆነ ነው እየተገለጸ የሚገኘው። ከአርሰናል ከባርሴሎና ቀጥሎ ሶስተኛው ክለብ ይህ እንደሆነ ነው ካሁኑ ግምት እየተሰጠ የሚገኘው። ይህንንም ተከትሎ የዛሬውን ጨዋታ በቀላሉ ያሸንፋል የሚሉ ቅድሚያ ግምቶችም እየበዙ ይገኛሉ። አቋማሪ ድርጅቶችም ቅድሚያ ለፒኤስጂ እየሰጡ ነው የሚገኙት። ምንም እንኳን ከሜዳቸው ውጪ ቢጫወቱም የመጨረሻ ጨዋታቸውን ስንመለከት ፒኤስጂዎች በሻምፒየንስ ሊጉ እንዲሁም ደግሞ በሊጋቸው ባደረጉት ጨዋታ ተከታታይ 5 ጨዋታዎችን ማሸነፍ ችሏል። እስካሁን ድረስ ካለፉት 10 ጨዋታዎች ምንም ሽንፈት አላስተናግዱም። አስቶን ቪሎች ደግሞ ካለፉት 5 ጨዋታዎች 4ቱን ያሸነፉ ሲሆን አንዱን በፒኤስጂ ነው ከሜዳቸው ውጪ በሻምፒየንስ ሊጉ እየተሸነፉት። በአሰልጣኝ ኡናይ ኤምሬ እየተመሩ በአውሮፓ ቻምፒየንስ ሊግ ለመሳተፍ በእንግሊዝ ፕሪሚየር ሊግም ጥሩ ግስጋሴ ላይ ይገኛሉ። በ7ኛ ደረጃ ላይ ነው መቀመጥ እየቻሉት። ይህንን ጨዋታ ደግሞ በማሸነፍ ወደ ግማሽ ፍጻሜ ለማረፍ እንጥራለን ሲሉ አሰልጣኙም ተናግሯል። በዚህ ጨዋታ ላይ ሊዮን ቤሊ ብቻ ነው በአስቶን ቪላ በኩል በጉዳት የማይገኘው። በአሰልጣኝ ሉዊስ ኤንሪኬ ፒኤስጂ በኩል ሁሉም ተጫዋቾች ዝግጁ መሆናቸውን እየተገለጸ ይገኛል። ባለፈው ጨዋታ ላይም በርካቶቹን እንግዲህ አሳርፈው ነበር መግባት የቻሉት አሰልጣኝ ሉዊስ ኤንሪኬ በሊጋቸው በነበረው ጨዋታ ላይ። በዚህም ጨዋታ ላይ ይህ ሌላውን ከባድ ጨዋታ በዛሬው ዕለት የምንመለከት ይሆናል። እናንተስ ማን ያልፋል? ግምታችሁን አስቀምጡልን። ቦሩሲያ ዶርትመንድ ከባርሴሎና እንዲሁም ደግሞ አስቶን ቪላ ከፒኤስጂ በሚያደርጉት ጨዋታ ላይ ግምታችሁን እንድታስቀምጡልን ነው የምንጋብዛችሁ። አርሰናል ከኪንግስሌ ኮማን ወኪሎች ጋር ንግግር አድርጓል። ሆኖም ግን ኪንግስሌ ኮልማን በሳውዲ ክለቦች እየተፈለገም ይገኛል። አርሰናል ይህንን ስለሚያውቅ ለባየር ሙኒክ ተጫዋቹ ፍላጎት እንዳለውም ነግሯል። በክረምቱ የዝውውር መስኮት ባየር ሙኒክን እንደሚለቅ ይጠበቃል ይህ ተጫዋች ሲል ፕሌቲ ጎል አስነብቧል። በአሁኑ ሰዓት ላይ በአርሰናል ራዳር እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ሌላኛው አርሰናልና እንዲሁም ደግሞ ሪያል ማድሪድ ጨዋታ የሚመሩት ዳኛ ይፋ ተደርጓል። የአውሮፓ እግር ኳስ ማህበር የሪያል ማድሪድ እንዲሁም ደግሞ አርሰናልን የነገን ጨዋታ የሚመሩት ዳኛ ታውቋል።
ፍራንኮይዝ ሌትጌር በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታውን ከሪያል ማድሪድና አርሰናል የሚያገኙትን ጨዋታ እንደሚመሩ ነው ይፋ እየተደረገው። ፈረንሳዊ ዳኛ ካሁን በፊት በአውሮፓ ቻምፒየንስ ሊጉ 4 የሪያል ማድሪድ ጨዋታዎችን ሲመሩ በመድረኩ አርሰናልን አጫውተው አያውቁም። የ35 ዓመቱ ዳኛ በሳንቲያጎ በርናቦ ነገ የሚደረገውን ተጠባቂ ጨዋታ የመምራት ኃላፊነትም ተጥሎባቸዋል። በኤምሬትስ በተደረገው የመጀመሪያ ጨዋታ 3-0 በሆነ ውጤት በአርሰናል አሸናፊነት መጠናቀቁ የሚታወስ ጉዳይ ነው። ቶማስ ፓርቴ ሳንቲያጎ በርናቦ የተለየ አይደለም ሲል ሀሳቡን ሰጥቷል። ማድረግ ያለብንንም እናውቃለን ሲል ነው የተናገረው። የመድፈኞቹ አማካይ የሆነው ቶማስ ፓርቴ ሳንቲያጎ በርናቦ እንግሊዝ ውስጥ ካሉ ስቴዲየሞች የተለየ ነው ብሎ እንደማያስብ ነው የገለጸው። እንግሊዝ ውስጥ ትልልቅ ጫና ባላቸው ስቴዲየሞች ተጫውተው እንደሚያውቁ የገለጸው ቶማስ ፓርቴ በበርናቦ ላይ ያለው ድባብ እንግሊዝ ውስጥ ካለው ድባብ የተለየ ነው ብዬ አላስብም ሲልም ተደምጧል። በጨዋታው ላይ እምነት ሊኖረን ይገባል፣ ምርጥ እግር ኳሶችን መጫወት አለብን ሲል ቶማስ ፓርቴ ጨምሮም ተናግሯል። ምን ማድረግ እንዳለብን ሁላችንም እናውቃለን። የአሸናፊነት መንፈስ ይዘን መሄድ አለብን። እያንዳንዱ ጨዋታ ማሸነፍ እንፈልጋለን። ድግመታችንን በማወቅ እነሱን ማጥቃት አለብን ሲል ነው ቶማስ ፓርቴ እየተናገረው። ካፒቴን ማርቲን ኦዴጋርድ በበርናቦ ላይ ስለሚደረገው የመልስ ጨዋታ ይህንን መልእክት አስተላልፏል። ወደ ስፔን የምንሄደው በሜዳችን የጀመርነውን ስራ እዚያ ሄደን በቤታችን የጀመርነውን ስራ ለመጨረስ ነው የምንጓዘው ሲል ሀሳቡን እየሰጠ ሲሆን በመልስ ጨዋታ እንደ ቡድን በጋራ ትሁት ሆነን በቤታችን የጀመርነውን ስራ ለማጠናቀቅ ከጨዋታው መጀመር አንስቶ እስከ መጨረሻው ማብቂያ ድረስ በትኩረት መጫወት አስፈላጊ እንዲሁም ደግሞ ምንም እንኳን በቤታችን 3-0 ያሸነፍን ቢሆንም ወደ ቀጣዩ ዙር ለመቀላቀል ገና 9ኛ ደቂቃ የሚቀረን በመሆኑ ይህን ጨዋታ አሸነፈን የምንፈልገውን ውጤት ለማስመዝገብ በበርናቦ ላይ ማሸነፍ ይኖርብናል። ለዛ ይህ በጣም አስፈላጊው ነገር ነው ሲል ተናግሯል። መላው ቡድናችን ትክክለኛ የአሸናፊነት ስለነበረ አስተሳሰብ በውስጣችን አለ። በመልሱ ጨዋታም ወደ ሜዳ የምንገባው አሸንፈን ለመመለስ ነው። ይህ ትክክለኛው አስተሳሰብ ነው ሲል ነው የገለጸው። ይህ ለክለባችን ትልቅ እንዲሁም ወሳኝ ጊዜ ነው። ምክንያቱም ሪያል ማድሪድን በሻምፒየንስ ሊግ ጥሎ ማለፍ ወደ ግማሽ ፍጻሜ መቀላቀል እንዲሁም ደግሞ ማድሪድን ማሸነፍ ስሜቱን ምን እንደሆነ በግልጽ ማድሪድ ማሸነፍ ስሜት እንዲሁም በቀጣይ ለምናደርገው ጉዞ መነሳሳት ይፈጥራልም ሲል ተናግሯል። ባለፈው የውድድር ዓመት በሻምፒየንስ ሊግ የተጫወትናቸው ጨዋታዎች ብትመለከት እንዲሁም ባለፈው ዓመት የተጓዝነው ጉዞ እንደ አንድ ቡድን ትልቅ ትምህርት አግኝተንበታል። ከስህተታችን ተምረን በዚህ ዓመት ከአምናው የተሻለ ጉዞ ለመራመድ አሁን ላይ ትክክለኛው መንገድ ላይ እንደምንገኝ በማረጋገጥ ከቻምፒየንስ ሊጉ ንጉስ የሆነውን ሪያል ማድሪድ ላይ በሜዳችን ያደረገውን አንድ እርምጃ ወደፊት እንደሄድን ታሳያለህ። በዚህ ደግሞ እንደ ቡድን ልንኮራበት ይገባል። በበርናቦ ጨዋታ በቤታችን የጀመርነውን የቤት ስራ አጠናቀን ወደ ቀጣዩ ዙር ለመቀላቀል ወደምንፈልግበት ቦታ ለመድረስ አሁን ትክክለኛው ጊዜ እንደሆነ እናምናለን ሲል ነው የገለጸው። አርሰናል በክረምት የዝውውር መስኮት ብዙ ነገሮችን ለመስራት ያቀደ ይገኛል። በተጨማሪም ለቶማስ ፓርቴ የኮንትራት ማራዘሚያ እንደሚያቀርብለትም ተዘግቧል። ሊዮን ቤሊ ይህንን መረጃ ይዞም ወጥቷል። ሪያል ማድሪድ በሳንቲያጎ በርናቦ የውስጠኛው ክፍል ላይ ለአርሰናል ጨዋታ ልዩ ድባብ ለመፍጠር የመብራት ስራዎችን አጠናቀው መጨረሳቸው ነው እየተገለጸ የሚገኘው። በዚህ ጨዋታ ላይ እንግዲህ ጣሪያው የሚዘጋው ሳንቲያጎ በርናቦ እጅግ በጣም እንደሚዘጋና እንዲሁም ደግሞ በወጡ አንዳንድ መረጃዎች መሰረት ከ40 ዓመት በላይና ከ18 ዓመት በታች የሆኑ ታዳጊዎች እንዲሁም ደግሞ አዛውንቶች በሜዳው ላይ እንደማይገኙ ነው እየተገለጸ የሚገኘው። ይህንንም የሚፈጥሩበት ዋነኛው ምክንያት ወጣቶችን በማስገባት ስቴዲየሙን ልዩ በማድረግ እጅግ በጣም በጭፈሮች ከፍ ለማድረግና ልዩ ድባብ ለመፍጠር እንዲሁም ደግሞ ጨዋታዎችን ለማሸነፍ እንደሆነ እየተዘገበም ይገኛል። ጃኮብ ኪቪየር የሮቡን ጨዋታ በትልቅ ጉጉት ነው ተነሳሽነት እየጠበቁት ያለው ሲል ሀሳቡን ሰጥቷል። ጀርጊኒዮ ከሮቡ ጨዋታ ውጪ ነው። ቶማስ ፓርቴ በብሬንትፎርድ ጨዋታ ላይ ግጭት እያስተናገደ ሲሆን አርሰናል ለሮቡ ጨዋታ እንደሚደርስ ተስፋ ያደርጋል ሲል ጆንስ ክሮስ አስነብቧል። ሌጀንድ ንዋንኮ ካኑ የሪያል ማድሪድ ተጫዋቾች እየሰጡ የሚገኙት መግለጫ ላይ ብቻ ሜዳቸውን የሚጫወቱ መስሏቸዋል ሲል እየተናገረ ሲሆን ሪያል ማድሪድ ጠቅላላ ተጫዋቾች ሆኖ በሪያል ማድሪድ ቤት ያሉ ሰዎችን ስለ መልሱ ጨዋታ አብዝተው እየተናገሩ ይገኛሉ። የረቡ ወይም ደግሞ የነገ ምሽቱን ጨዋታ ቀልብሰው ወደ ቀጣዩ ዙር እናልፋለን እያሉ በልበ ሙሉነት ሲፈክሩ እየሰማን ነው የሚገኘው። እንደነሱ አባባል ከሆነ የረቡ ምሽት የመልስ ጨዋታዎችን ለማድረግ እየተዘጋጁ ነው። እነሱ ብቻ እንደሆነ አርሰናል ወደ በርናቦ የሚሄደው ለመጫወት ሳይሆን እነሱ ሲጫወት ብቻ ለማየት እንደሆነ እየገለጹ ነው የሚገኙት። ይህ ደግሞ ስህተት ነው። ከ3-0 ሽንፈት በኋላ አጠቃላይ ቡድኑ እያወራ የሚገኝበት በመልሱ ጨዋታ አንድ ቡድን እንደኛ የሚያሸንፍ የለም ሲሉ የሚገልጹበት ምክንያት ትክክል እንዳልሆነ ልናስረዳ ይገባል ሲል ነው የገለጸው።
ዌስትሃም ዩናይትድ ኳሚን ኬለርን በክረምት የዝውውር መስኮት በ20 ሚሊዮን ፓውንድ ለማስፈረም ይፈልጋል። ሊቨርፑሎች ይለቁታል ተብሎ እንደማይጠበቅ ነገር ግን በአሁኑ ሰዓት ላይ እንደዚህ አይነት መረጃዎችን ዘሰን አስነብቧል። በመጪዎቹ ቀናት ቨርጅል ቫንዳይክ በሊቨርፑል የሚያቆየውን አዲስ ኮንትራት እንደሚፈርም ጆይስ አስነብቧል። ከዚህ በፊት ሞሐመድ ሳላ መፈረሙን ባለፈው ሳምንት ነግረናችሁ ነበር። በዚህ ሳምንት ደግሞ የቨርጅል ቫንዳይክ ጉዳይ ይፋ እንደሚደረግ ነው ጆይስ እያስነበበው። የበርንማውዙ ተከላካይ ዲን ሁይሰን ከተለያዩ የእንግሊዝ ክለቦች የዝውውር ጥያቄ ቢቀርብለትም እሱ ግን ወደ ሪያል ማድሪድ የመግባት ሀሳብ እንዳለው ተናግሯል። ሪያል ማድሪድ ደግሞ አሁን ላይ ተከላካይ አያስፈርምም ሲሉ ተናግሯል። ሊቨርፑል ለዚህ ተከላካይ የዝውውር ጥያቄ አቀርበውለታልም ሲሉ ነው መረጃዎች እየወጡ የሚገኙት። ቨርጅል ቫንዳይክ አስተያየት ሰጥቷል። ስለ ክረምቱ እንዲሁም ደግሞ ስለ ቡድኑ የወደፊት እጣ ፈንታ ሲናገር ሊቨርፑል በሚቀጥሉት ዓመታት ለሻምፒየንስ ሊግ መወዳደር መቻል አለበት። በክረምት ምንም ይሁን ምን በተጫዋቾች መልቀቅም ይሁን አዲስ ፈራሚዎች ቢሆኑ ትልቅ ክረምት መሆን አለበት ብዬ አስባለሁ። እኔም እንደማስበው ትልልቅ ክረምቶችን ለማድረግ እያሰቡ ነው። ስለዚህ ሁላችንም የክለቡ አስተዳደርን እንደ ሊቨርፑል ደጋፊዎች ትክክለኛውን ነገር እንደሚያደርጉ ማመን አለብን ሲል ነው የገለጸው። ስለ ውል ማደስን በተመለከተ ሲጠየቅ ባለፈው ሳምንት መሻሻል እንዳለን ነግሬያቸዋለሁ። ስለዚህ የሚሆነውን ነገር እናያለን። ክለቡ አሁን ላይ ያለውን ትኩረት በሂልስብሮ አደጋ ስለሞቱት መታሰቢያ ክብረ በዓል ላይ ያተኮረ ነው። ነገር ግን ከበዓሉ በኋላ እናያለን፣ ምናልባት ዜናም ይሆናል ሲል ነው የገለጸው። ዣቪ ሲሜንስ ሊቨርፑል የሚወዳደሩበት አይነት ተጫዋች ነው። እቅዳቸውም ውስጥ እንዳለ 100% እርግጠኛ ነኝ። ነገር ግን ክረምት ላይ ለማስፈረም ከሌሎች ክለቦች ጋር ፉክክር ይጠብቃቸዋል ሲል ዴቪድ አስነብቧል። ሊቨርፑል ከኢብራሂማ ኮናቴ በተጨማሪ የኮነር ብራድሊ እንዲሁም ደግሞ የካርተስ ጆንስ ኮንትራትን ለማራዘም ንግግር ላይ መሆኑም ነው ሌሎች መረጃዎች የሚያሳዩት። ታላቁ የማንቸስተር ዩናይትድ ሌጀንድ የሆነው ኤሪክ ካንቶና ሩበን አሞሪም ላይ ለመፍረድ ጊዜው ገና መሆኑን በአጽንኦት ተናግሯል። መጠበቅ አለብን ሲል ነው የተናገረው። በሊዝበን ድንቅ ስራ የሰራው ይህ አሰልጣኝ ወደ ማንቸስተር ዩናይትድ የመጣው በውድድር ዓመቱ አጋማሽ ነው። ስለሆነም የሚፈልጋቸው ተጫዋቾች አልመጡለትም። የበለጠ ለመፍረድ አሪፍ የሚሆነው ከክረምት የዝውውር መስኮት በኋላ ነው ሲል ነው ሀሳቡን መግለጽ የቻለው። በአሁኑ ሳሌ ምንም እንኳን 14ተኛ ደረጃ ላይ ቢቀመጥም ይህ አሰልጣኝ የራሱን ተጫዋቾች ይዞ መጫወት አልቻለም። ይህም ሊተች አይገባውም ሲል ሀሳቡን ሰጥቷል። አሰልጣኝ ሩበን አሞሪም ዛሬ ጠዋት የተጫዋቾቻቸው ላይ ከዛቻ ባለሰ መልኩ ከባድ ቁጣ እንዲሁም ወቀሳ ማት አሰንዝሮባቸዋል። በማንቸስተር ዩናይትድ ቅርብ የሆነው ሶሉ የተሰኘው ጋዜጠኛ እንደዘገበው ከሆነ በትላንትናው ዕለት የዋናው ቡድን ለተሰብስበው ተጠርቶ ነበር። ሆኖም ለህጻናቱ ሊደረግላቸው የነበረው አቀባበል ትውውቅ እየተሰረዘ ሲሆን በተጨማሪም ተጫዋቹ በከፍተኛ መልኩ እየተገጸጹ በነበረበት ወቅት አንዳቸው መልስ ለመመለስ ወይም ደግሞ ለመናገር አልፈቀዱም። ቦስ ያስተላለፈው መልእክት ግልጽ ነበር። አቋማቸውም ሆነ አጠቃላዩን ሁኔታ ለማስመልከት እጅግ በጣም እስከ ውድድር አመቱ መጨረሻ ድረስ ጊዜ አላቸው አሊያም ትሰናበታላቸው ሲሉ እጅግ በጣም እንደገዘሷቸው ነው እየተገለጸ የሚገኘው። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ በፕሪሚየር ሊጉ ብዙ የተጫዋቾች ስህተት በመስራት የሚበለጠው በሳውዛምፕተን ብቻ ነው። ይህም ለምን እንደሆነ ይመስላቸዋል ተብሎ ሲጠየቁ እንግዲህ አዲስ ሲስተም ለክለባችን ለመልመድ እጅግ በጣም ከባድ መሆኑን ያመላክታል። ምክንያቱም እነዚህ ተጫዋቾች ይህን ነገር አልለመዱትም ሲል ነው የተገለጸው። አሌሃንድሮ ጋርናቾ ከናይት ጋር ሊለያይ ነው። አርጀንቲናው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ ከትጥቅ አምራች ኩባንያው ናይክ ጋር ያለውን ስምምነት ሊያፈርስ ነው እየተባለም ይገኛል። የትጥቅ አምራች ኩባንያው ናይክ ተጫዋቹ በቅርብ ጊዜያት እያሳየ ያለው ደካማ ብቃት እንዳላስደሰተው ሲገለጽ የተጫዋቹን የስምምነት ውልም ለማፍረስ ፍላጎት እንደሌለው ነው የተገለጸው። ይህንን ተከትሎ አርጀንቲናው አጥቂ ስኬቸርስ ጋር ስምምነት ለመፈረም ድርድር መሆኑ ላይ ተገልጿል። ተጫዋቹም በትላንትናው ዕለት የስኬቸርስ ምርት የሆነ ጫማዎችን ለብሶ መስተዋሉም ነው የተነገረው። የሳውዲ ክለቦች አንድሬ ኦናናን ከ2023 ጀምሮ ለማስፈረም ከፍተኛ ፍላጎት አላቸው። ሳውዲዎች አንድሬ ኦናናን ለክለቡን ለመልቀቅ ፍላጎት ካሳየ በቀጥታ ከዩናይትድ ጋር ለመደራደር ፍላጎት አላቸው። እስካሁን በኦናና ላይ ውሳኔ ያልተሰጠ ሲሆን በሊዮን ጨዋታ ወደ ስብስቡ ይመለሳል ተብሎ ይጠበቃል። ሆኖም የሳውዲ ክለቦች በሱ ላይ ፍላጎት አላቸው ሲል ፋብሪዚዮ አረጋግጧል። በቀጣይ የውድድር ዘመን በዩናይትድ ቤት አዲስ ግብ ጠባቂ የማየት እድሉ በአሁኑ ሰዓት ላይ መስፋቱን ፋብሪዚዮ ሮማኖ ያረጋገጠ ሲሆን እነዚህ ሁለቱ በረኞች ማለትም ካሜሩናዊ በረኛ አንድሬ ኦናና እንዲሁም ደግሞ ቱርካዊ በረኛ የሆነው አልታይ ባይንደር በማንቸስተር ዩናይትድ ቤት በክረምት የመልቀቅ እድላቸው ሰፊ መሆኑ ካሁኑ እየተዘገበም ይገኛል። ኒኮላ ጃክሰን ከኢፕስዊች ባደረገው ጨዋታ 5 ሙከራዎችን ሞክሮ 5ቱም ኢላማቸውን እየጠበቁ አልነበሩም። በጨዋታው 20 ግብ
የኳስ ንክኪ ያደረገው ይህ ተጫዋች ከ11 የመሬት እንዲሁም ደግሞ የአየር ላይ ግንኙነቶችን አራቱን ብቻ ነው ያሸነፈው። እንዲሁም ኮል ፓልመር እንዲሁም ደግሞ ኖኒ ማዱኬ በጋራ ከሞከሩት 10 የጎል ሙከራዎች ውስጥ አንድ ኳስ ብቻ ነው ኢላማውን እየጠበቀው ፓልመር ባለቀ ሰዓት የሞከራት ማለት ነው። ሳንቼዝ ከኤፒሲዎች ባደረገው ጨዋታ ላይ የማቀበል ስኬቱ 64% ብቻ ነበር። 35 ኳሶችን በጨዋታው እየነካ ሲሆን 9 የረጅም ኳስ የማቀበል ሞክሮ አንዱን ብቻ ነው ማሳካት የቻለው። 4 ኢላማቸውን እየጠበቁ ሙከራዎችን ተሞክሮ ሁለቱ ገብተውበታል። ይህም በቼልሲ ቤት እጅግ በጣም አስከፊው ጊዜ የሆነ መሆኑ ነው በአሁኑ ሰዓት እየተገለጸ የሚገኘው። የተጫዋቾች ችግር ነው እምነት እንደሌለ እየተገለጸ ሲሆን በአሁኑ ሰዓት ላይ የአቃይር እንዲሁም ደግሞ ቤስት 11ናቸውን እስካሁን ድረስ አሰልጣኙ አለመፈለጋቸው ወይም ደግሞ አለማሳወቃቸው ይህ ነገር በአመቱ የታየ ችግር መሆኑ እየተገለጸ ይገኛል። ጀደን ሳንቾ ሀሳቡን ይሰጣል። በሚቀጥሉት 6 ጨዋታዎች የማን ወድቅ ይሆናል። እኛ የምናታግለው ለቻምፒየንስ ሊግ ቦታ ነው ያለኛ በጣም አስፈላጊው ነገር ነው። እስከመጨረሻው ሁሉም ጨዋታዎችን ለፍጻሜ እያክል እናስባቸዋለን ሲል ሀሳቡን ሰጥቷል። ቼልሲ ለሊያም ዴላፕ ቅርብ ከሆኑ ሰዎች ጋር ግንኙነትም ፈጥሯል። ስለ መልቀቂያው ቅጽ እንዲሁም ደግሞ ስለ ተጫዋቾቹ ደሞዝ ጠይቋል። ማንቸስተር ዩናይትድም ስለ ተጫዋቾቹ ጠይቋል። የመጀመሪያው ደረጃ ንግግር እየጀመሩ ነው ሲል ፋብሪዚዮ ሮማኖም ገልጿል። ቦሩሲያ ዶርትመንዶች ከቹኩሜኬ ጋር ሁለተኛ ውሰት ሊጠይቁ እንደሚችሉም ነው እየተገለጹ የሚገኙት። ሁለት ሊከሰቱ የሚችሉ ነገሮች ያሉ ሲሆን አንደኛው ላይ እየተገለጸ ያየው፣ ሁለተኛው ደግሞ የውሰት ጥያቄ መሆኑ ነው እየተገለጸ የሚገኘው። በመጀመሪያው ዙር መጠየቃቸው ይታወሳል በጃንዋሪ ዝውውር ላይ። በአሁኑ ሰዓት ላይ ድጋሚ መጠየቃቸውን ሲሞንስ ጆንስ በዛ አትሌቲክስ መረጃው ላይ አስነብቧል። ማንቸስተር ሲቲዎች ቲጃኒ ሬንጀርስን ኢልካይ ጉንዱጋን ለመተካት ጥሩ ተጫዋች አድርገው ይቆጥሩታል። ኤሲ ሚላን 65 ሚሊዮን ዩሮ ይፈልጋል ከነ ቦኑስ ወጪው ማለት ነው። ማንቸስተር ሲቲ ሊጠቀምበትም እንደሚፈልግ አንዳንድ መረጃዎች አስነብበው ይገልጻሉ። ካይል ወከር በክረምቱ ወደ ማንቸስተር ሲቲ የመመለስ ሁኔታው የማይቀር ይመስላል። ማንቸስተር ሲቲዎች በእርሱ ላይ ባላቸው ጥርጣሬ ምክንያት በ5 ሚሊዮን ዩሮ የመግዛት አማራጮችን መጠቀም አይፈልጉም ነው እየተባለም የሚገኘው። ጋዜጣ ዴሎ ስፖርት አስነብቦታል። ስቴቨን ኦርቴጋ በተለያዩ የአውሮፓ ክለቦች ይፈልጋል። ግብ ጠባቂው በደቂቃዎች እጥረት ብዙ መልቀቅ የሚፈልግ ተጫዋች ሲሆን በአሁኑ ሰዓት ላይ በሌሎች ክለቦችም ይፈልጋል ሲል ስቲቭ ኪስ አስነብቧል። ማንቸስተር ሲቲ የባየር ሊቨርኩሰንን አማካይ ፓላሲዮስን በክረምት ለማስፈረም ፍላጎት እንዳላቸውም አስነብቦታል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ የኛ ፕሮግራሞቻችን ይህንን ይመስሉ ነበረ። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።